የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ቢቢሲ በእንግሊዝኛ ገጹ በዛሬው ዕለት ይዞት በወጣው መረጃ በኢትዮጵያና በኤርትራ መካከል አዲስ የቃላት ጦርነቶች ተቀጣጥሏል ብሏል። ዘገባው በእነዚህ የቃላት ጦርነቶች መካረር ሳቢያ አዲስ ጦርነት እንዳይቀሰቀስ ከፍተኛ ስጋት አንዣቧል ብሏል። በወፍ በረር የምንመለከተው ጉዳይ ነው። ራሱን የኦሮሞ ነጻነት ሰራዊት ጦር ብሎ የሚጠራው መንግስት ደግሞ ሸኔ ሲል በሽብርተኝነት የፈረጀው ታጣቂ ኃይል በቤኒሻንጉል ጉሙዝ ክልል በአዲስ መልኩ ጥቃት ፈጽሟል ተብሏል። በአካባቢው ያሉ የመንግስት ኃይሎች እኛ ከአቅማችን በላይ ነው መከላከያ ሰራዊት ይግባ ሲሉ ጥሪ አቅርበዋል። ዝርዝሩን እንመለስበታለን። በኢትዮጵያ ኬንያ ድንበር ባሳለፍነው ሳምንት ቅዳሜና እሁድ ስለተፈጸሙ የተኩስ ልውውጥ አዲስ መረጃ ተሰምቷል። ሌላኛው የዜናችን ትኩረት ነው። ከዚህ ጋር በተያያዘ የኬንያው ፕሬዝዳንት ዊሊያም ሩቶ የባህር በር ለመስጠት በይፋ ቃል መግባታቸው ተሰምቷል። ዜናችን በዝርዝር የሚመለከተው ሌላኛው ጉዳይ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ የመንግስት አቃቤ ሕግ 3 አዳዲስ ክሶችን ማቅረቡ ተሰምተዋል። የቀድሞው የጨፌ ኦሮሚያ አባልና የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ጠበቃ የሆኑት አበራ ንጉስ ለሀገር ውስጥ የዜና ምንጮች ባጋሩት መረጃ ታዬ በባለፈው ቀጠሯቸው ከዚህ ቀደም ከተከሰሱበት 3 ክሶች ውስጥ በሁለቱ ነጻ መባላቸው ያስታወሱ ሲሆን በህገ ወጥ መንገድ የጦር መሳሪያ ይዞ መገኘት በሚለው 3ኛ ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቤ ሕግና በአቶ ታዬ ደንደዓ እንዲቀርብ ለዛሬ ህዳር 15 ቀን 2018 ተለዋጭ ቀጠሮ ተሰጥቶ ነበር። ሆኖም ዛሬ አቃቤ ሕግ ሌሎች 3 ክሶችን ይዞ በአዲስ መልኩ ስለመቅረቡ ጠበቃው ተናግረዋል። ጠበቃቸው አበራ ክሶችን በተመለከተ ለዜና ምንጮቹ ባጋሩት መሰረት አንደኛው ታዬ ሆርን ኮንቨርሴሽን ከተባለው ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቱን ህገ መንግስትና ህገ መንግስታዊ ስርዓቶች የመናድ ተግባር ፈጽመዋል፣ ለታጠቁ ኃይሎች ለሸኔና ለፋኖ ታጣቂዎች የሚደግፍ የፕሮፓጋንዳ ድጋፍ አድርገዋል የሚል ነው ብለዋል። ሁለተኛው በሰሜን ዕዝ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ሐሰተኛ መረጃ በመስጠት የመከላከያው መልካም ስም እንዲጎድፍ አድርገዋል የሚል ነው። ሶስተኛ የቀረበባቸው ክስ በህዝብ የተመረጠውን የብልጽግና መንግስት በስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በዚሁ ሆርን ኮንቨርሴሽን በተባለው ሚዲያ በማስተላለፍ ህዝብን የሚያደናግር መረጃ ሰጥቷል ተብሎ ነው ክስ የቀረበባቸው። በባለፈው ቀጠሮ ህዳር 3 ቀን 2018 የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች ውስጥ አቶ ታዬ በ2 ክሶች ነጻ መባላቸው ይታወሳል። ክሶቹ ከጠላት ጋር ማለትም ከሸኔና ከፋኖ ጋር በመተባበር መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን አድርገዋል የሚል ነበረ። ጥበቃቸው አክለው የፌዴራል መንግስት ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት በዛሬው ዕለት በዋለው ችሎት የቅጣት አስተያየቶችን ግራ ቀኝ ካዳመጠ በኋላ የቅጣት ውሳኔ ለመስጠትና አቶ ታዬ ለአዳዲሶቹ ክሶች መልስ እንዲሰጡለት ህዳር 3 ቀን 2018 ተለዋጭ ቀጠሮ ሰጥቷል ነው የተባለው። የሰዓቱ ዜናችን እንደቀጠለ ይገኛል። ቢቢሲ በእንግሊዝኛ ገጹ ይዞት በወጣው መረጃ የቃላት ጦርነቶች በኢትዮጵያና በኤርትራ መካከል ተቀጣጥረዋል፣ አዲስ ጦርነትም እንዳይቀሰቀስ ተሰግቷል በሚል አርዕስት በዛሬው ዕለት ሰፊ አተታ ይዞ ወጥቷል። ዘገባው በ4 ኪሎና የአስመራው ደንደን ቤተመንግስት መካከል የቀጠለውን የቃላት ልውውጥ ዋቢ አድርጎ ነው ይህን መረጃ ያሰራጨው። በኢህአዴግ ስርዓት ጊዜ በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናጂ ይህንን ዘገባ በኤክስ ገጻቸው ላይ ሲያሰራጩ አንድ ወሳኝ መረጃ አጋልጦ ጭምር ነው። አምባሳደር ናጂ በኢትዮ ኤርትራ ጦርነት መገባደጃ የያኔውን ጠቅላይ ሚኒስትር መለስ ዜናዊ በአንድ ጉዳይ አነጋግራቸው ነበር ይላሉ። አምባሳደሩ መለስን አነጋገርኩበት ያሉት ጉዳይ በአሰብ ወደብ ጉዳይ እንደነበር ያስታውሳሉ። በወቅቱ ጠቅላይ ሚኒስትር መለስ አሰብን መልሼ ልቆጣጠረው እችላለሁ፣ ነገር ግን ከአሰብ ወደብ ወደ መሀል ሀገር ኢትዮጵያ የካርጎ ጭነት ማመላለስ ግን እንደሚታሰበው ቀላል አይደለም ሲሉ ምላሽ እንደሰጧቸው ይናገራሉ። መለስ በወቅቱ ለዚህ አስቀምጦት የነበረው ምክንያት አሰብን ወደ ኢትዮጵያ ብንጠቀልለውና የወደብ አገልግሎት ብናስጀምርበት የኤርትራ አማጽያን በቀይ ባህር የካርጎ ጭነቶቻችን ላይ ደፈጣ እየጣሉ የሎጂስቲክስ ሂደታችንን ውስብስብ ሊያደርጉብን ይችላሉ የሚል ስጋት ወይንም ፍርሃት እንደነበራቸው አምባሳደሩ ጽፈዋል። እናም አምባሳደር ቲቦር ናጂ ኢትዮጵያና ኤርትራ በወደብ ጉዳይ ሌላ ዙር ጦርነት ውስጥ መግባታቸው ቤት ሳይመርጥ ሁሉንም ሰው ሊጎዳ የሚችል ነው በማለትም የመተንፈሻና የማሰቢያ ጊዜ ያስፈልጋቸዋል ሲሉ ለሁለቱ ሀገራት ምክር አስተላልፈዋል። ወደ ቢቢሲ ዘገባ ስንመለስ ዘገባው ጠባጫሪ ትርክቶች ተጠናክረው መቀጠላቸው ነገር በአፍሪካ ቀንድ ጎረቤት ሀገራቱ ኢትዮጵያና ኤርትራ መካከል ሌላ ዙር ጦርነት ሊቀሰቅስ ይችላል የሚል ስጋት አስፍኗል ባይ ነው። የዚሁ ለመነሻ የፕሪቶሪያ ሰላም ስምምነት መፈረም ነው ቢባልም ጠቅላይ ሚኒስትር አብይ በ2018 ዓ.ም በቀይ ባህር ይገባኛል ጥያቄ የኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ነው ይላል። ጠቅላይ ሚኒስትር አብይ ያሳለፍነው የፈረንጆቹ መስከረም 1 ቀይ ባህር ከ30 ዓመታት በፊት የተሰራ ስህተት ነው፣ ወደፊት ስህተቱን እናርመዋለን ሲሉ መናገራቸውን ያወሳል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ አሰብ የኢትዮጵያ ወደብ እንደሆነና በኃይል ወደ ኢትዮጵያ ለመጠቅለል እንደሚፈልጉ ፍንጭ የሰጠ ንግግር ማድረጋቸውንም ዘገባው ይጠቅሳል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ በበኩላቸው አሰብ የኢትዮጵያ አንጡራ ሀብት እንደሆነ የተወሰደውም በጉልበት ነው፣ እኛም በጉልበት እናስመልሰዋለን ማለታቸውን አክለዋል። ከዚህ ውጪ ፊልድ ማርሻል ብርሃኑ ጁላ በመስከረም ወር መጀመሪያ አካባቢ ኢትዮጵያን ወደብ አልባ ያደርጓሉ
እርምጃዎችን መታከል እንደሚገባ ለሚመሩት ሰራዊት እንደተናገሩም ይህም በግልጽ ኤርትራን የሚመለከት እንደሆነ የዜና ምንጩ ዘግቧል። በድጋሚ በፈረንጆቹ መስከረም 25 እኛ አሁን 130 ሚሊዮን ደርሰናል። እንደ ህዝብ ከ25 ዓመታት በኋላ 200 ሚሊዮን እንደፍናለን። እንዴት የ200 ሚሊዮን ህዝብ ጥቅም በ2 ሚሊዮን ህዝብ ፍላጎት ይጨፈለቃል ሲሉ በቁጭት ጠይቀው እናም ይህንን አቀያየን ጦራችንን ማጠናከር፣ ልማታችንን ማፋጠንና የቀይ ባህርን መግቢያ መውጫ በእጃችን ማስገባታችንን ማረጋገጥ የግዴታ ነው ሲሉ መናገራቸውን ቢቢሲ ዘግቧል። ኤርትራም ለነዚህ ተደጋጋሚ የኢትዮጵያ ከፍተኛ መንግስት ባለስልጣናትና ወታደራዊ መኮንኖች ምላሽ እንደሰጠች በዚህ ዘገባ ይጠቅሳል። ነገር ግን ምላሹ በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል የኤክስ ገጾች ወይም ልጥፋዎች ብቻ የተወሰነ መስሏል ባይ ነው። ሚኒስትሩ የማነ ገብረ መስቀል የኢትዮጵያን የቀይ ባህር ይገባኛል ጥያቄ አደገኛና መርዛማ አጀንዳ ሲሉ የገለጹት ሲሆን የቀደመ ግዛትን የማስመለስ ፖሊሲ ሲሉ ስለመፈረጃቸው የዜና ምንጩ አትተዋል። የማነ በተደጋጋሚ በሚጽፉት መልእክት ይህ ሊደፈር የማይችል ቀይ መስመር ነው ሲሉ በመግለጽ ለኢትዮጵያና ጎረቤቶቿ ጦስ ይዞ የሚመጣ ነው ሲሉ ሞግተዋል። እነዚህን የቃላት ልውውጥ በመመልከት ነው ቢቢሲ የቃላት ጦርነቶች ተቀጣጥሯል፣ አዲስ ጦርነት እንዳይቀሰቀስም ብዙዎች ሰግተዋል ሲሉ በፊት ገጹ ላይ ያስነበበው። የሰዓቱ ዜናችን እንደቀጠለ ነው። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙ ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢ ባለስልጣናት ተናግረዋል። ጥቃቱ በክልሉ ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመ ስለመሆኑ ተሰምቷል። የቡለን ወረዳ አስተዳዳሪ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው የተናገሩ ሲሆን የአካባቢ ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውና እሁድ ዕለት ደግሞ ወደ ቡለን ለህክምና ሄዱ 2 ሰዎች ሞተው መምጣታቸውን ስለመናገራቸው ቢቢሲ ዘግበዋል። ከቤኒሻንጉል ክልል ቡለንና ወንበራ ወረዳን የሚያካትተው የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አላሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። ዶክተር መብራቱ በኩጂ ቀበሌ ከተማ ላይ ነዋሪዎች እንቅልፍ ላይ ያሉ ታጣቂዎች ገብተው ተኩስ መክፈታቸውና ነዋሪዎች ተደናግጠው ሲወጡ በተኙበት ያገኟቸው ላይ ግድያ ፈጽመዋል ባይ ናቸው። በጥቃቱ የቤተሰብ አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች እንደገደሉ አውቃለሁ ሲሉ ለዜና ምንጩ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለህክምና ሄደው የሞቱትን ጨምሮ ቁጥራቸው 42 እንደሆኑ የአካባቢ ባለስልጣናትና ነዋሪዎች ተናግረዋል። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከ1 ዓመት ህጻን ጀምሮ እስከ 80 ዓመት አዛውንት ሴቶች ነፍሰ ጡሮች እንደሚገኙበት የምክር ቤት አባሉ መብራቱ አለሙ ተናግረዋል። ያም ሆኖ ግን ጥቃቱን በተመለከተ ከቤኒሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት የለም። በሽብር የተፈረጀው የኦሮሞ ነጻነት ሰራዊት ወይንም ሸኔ እስካሁን ድረስ ፈጽሟል ስለተባለው ግድያና ስላደረሰው ጥቃት የሰጠው ምላሽ የለም። ጥቃቱ የደረሰው የክልሉ መንግስት ሚሊሻዎችን፣ ፖሊስ፣ የአድማ ብተናን አሰማርቶ ቡድን ላይ ዘመቻ እያካሄደ ባለበት ወቅት ስለመሆኑ የቡለን ወረዳ አስተዳዳሪ የሆኑት ነመራ ተናግረዋል። አካባቢው ሁልጊዜም በስጋት ውስጥ እንደሚገኝ የሚናገሩት የወረዳው አስተዳዳሪ የሸኔ ታጣቂዎች ከወረዳው ቀበሌዎች በ5 በ7 በ10 ኪሎ ሜትሮች ርቀት ውስጥ ይገኛሉ ባይ ናቸው። እንደ አስተዳዳሪው ገለጻ ምንም እንኳን የቡለን ወረዳ ቀበሌዎች የሸኔ ታጣቂዎች ተቆጣጥረውት ባያውቁም በአጎራባች ወረዳዎች ግን ከ4 ቀበሌ እስከ 12 ድረስ ተቆጣጥረው ይገኛሉ ባይ ናቸው። የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ከዚህ የተለየ የሸኔ ታጣቂዎች በድባጤ ወንበራና በቡለን ወረዳዎች ከ5 ዓመት በፊት ጀምሮ የተወሰኑ አካባቢዎችን ተቆጣጥረው ይገኛሉ ብለዋል። የወረዳው አስተዳደር አካባቢውን ከሸኔ ስጋት ነጻ ለማድረግ በሚል ዘመቻዎችን በጀመረበት ወቅት በተደረገው ውጊያ ታጣቂዎቹ የበላይነትን አግኝተው ግድያዎችን መፈጸማቸውን የወረዳው አስተዳዳሪ ተናግረዋል። በዚህ ወቅት የጸጥታ ኃይሎች በአካባቢው መሰማራታቸውን የምክር ቤቱ አባሉና የወረዳው አስተዳዳሪ ቢናገሩም የሸኔ ኃይሎች ግን ከአካባቢው ብዙም ርቀው ለመሄዳቸውን ነው የሚናገሩት። ከዚህ ጥቃት በኋላ የአገር መከላከያ ሰራዊት ወደ ስፍራው በመድረስ ሁኔታውን እያረጋጋ እንደሚገኝ የተናገሩት አቶ ነምራ ግድያው በአሰቃቂ ሁኔታ መፈጸሙን የተፈጸመውም በአካባቢው የተንቀሳቀሰ በሚገኘው ሸኔ ስለመሆኑ ሁለቱ የመረጃ ምንጮች ለዜና ምንጩ ተናግረዋል። የቡለን ወረዳ አስተዳዳሪ አቶ ነምራ በቅርቡ የተፈጸመው ጥቃት ከሚሊሻ ኃይል በላይ እንደነበረ የተናገሩ ሲሆን የሸኔ ታጣቂዎች ሚሊሻዎች ከሚይዙት መሳሪያ የተለየ የታጠቁ ስለመሆናቸው አክለው ተናግረዋል። እነዚህ ታጣቂዎች ቆመው አይዋጉም፣ ተኩስ ይሮጣሉ በማለትም ውጊያው የደፈጣ ስለመሆኑ ነው ያብራሩት። በቡለን ወረዳ በኩጂ ቀበሌ በተደጋጋሚ ጥቃቶች ተፈጸመባት እንደሆነች የሚታወቅ ሲሆን በ2013 ታህሳስ ወር ላይ የጉሙዝ ታጣቂዎች ባደረሱ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናምራችሁ። ወደ አዲስ አበባ ከተማ ሊገቡ የነበሩ 41.8 ሚሊዮን ብር የዋጋ ግምት ያላቸው የኮንትሮባንድ እቃዎች መያዛቸው ተሰምተዋል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ከጉምሩክ ኮሚሽን ጋር በመቀናጀት 41.8 ሚሊዮን ብር የዋጋ ግምት ያላቸው የኮንትሮባንድ እቃዎች ይዣሉ ብለዋል። በፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የጸረ ኮንትሮባንድ ፖሊስ መምሪያ የሬጅመንት 4 አዛዥ ዋና ኢንስፔክተር ጀማል ደቀቦ መነሻውን ጅቡቲ መዳረሻውን አዲስ አበባ አድርጎ ኮንትሮባንድ ጭኖ በመጓዝ ላይ የነበረ ኮድ 3 ተሽከርካሪ በሞጆ ከተማ ተጠርጣሪዎቹ ከነ ኤግዚቢቱ በቁጥጥር ስር መዋላቸውን ለመንግስት የዜና ምንጮች ተናግረዋል። በቅንጅት በተደረገው ጠንካራ ኦፕሬሽን ስራ መድኃኒቶች፣ ልዩ ልዩ አልባሳት፣ የሞባይል ቻርጀሮች፣ ባትሪዎች፣ ሲጋራና ሽቶ በኤግዚቢትነት ተይዘው በአዳማና በአዋሽ 7 ጉምሩክ ቅርንጫፍ መጋዘን ገቢ መደረጋቸውን ዋና ኢንስፔክተር ጀማል ተናግረዋል።
በኢትዮ ኬንያ ድንበር ባሳለፍነው ሳምንት መጨረሻ ስለተፈጠረው የተኩስ ልውውጥ ተጨማሪ መረጃ እናገራቸው። የኬንያ ጸጥታ ኃይሎች የኢትዮጵያ ድንበር ተሻግረው በመግባት የሞያሌ ከተማ 02 ቀበሌ አስተዳዳሪና የጸጥታ ኃላፊ እንደሆነ የተነገረላቸው አብዲ ዋሪውን እንደገደሉ፣ ዋሪው ጉራቻ የተባለ የከተማዋ ነዋሪ ደግሞ አግተው እንደወሰዱ ተሰምተዋል። አቶ ሁሴን አልከኖ የተባለው የከተማዋ ነዋሪ እንደተናገሩት የቀበሌው አስተዳዳሪ የተገደሉት ባሳለፍነው ቅዳሜ ህዳር 13 ቀን ከምሽቱ 11 ሰዓት ከ40 አካባቢ ነው። የኬንያ የጸጥታ ኃይሎች ወደ ኢትዮጵያ ድንበር ገብተው ዋሪው ጉራቻ የተባሉ ግለሰብንም መኖሪያ ቤታቸው በመሄድ 3 ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት እንደገደሏቸው ነው ለአዲስ ስታንዳርድ የተናገሩት። ከዚህ በተጨማሪ የሞያሌ ከተማ ከንቲባ የሆኑት ገልሚ ኮሮጲቻ ክስተቱ መፈጠሩን ያረጋገጡ ሲሆን የአስተዳደሩ ኃላፊያችን በኬንያ የጸጥታ አካል በመገደሉ እጅግ በጣም አዝነናል ሲሉ ምላሽ ሰጥተዋል። የኬንያ የደህንነት ኃይሎች ድንበር ተሻግረው ግድያ መፈጸማቸውን ያረጋገጡት አቶ ገልሚ ከዚህ ግድያ በኋላ ሌላ የህይወት ጉዳት እንዳይከሰት የህዝብን ቁጣ ለማረጋጋት ከጸጥታ አካል ጋር አብረን እየሰራ ነው ብለዋል። በተጨማሪም ከንቲባው አቶ አብዱባ በህዝብ ዘንድ ተቀባይነት ያለው ታላቅና ታናሽን የሚያከብር ሰው በመሆኑ የግድያው ሁኔታ ህዝቡን እጅግ ያሳዘነ መሆኑን ጠቁመዋል። የቀብር ስነ ስርዓቱም በትናንትናው ዕለት ህዳር 14 በሞያሌ ከተማ እንደተከናወኑ አክለው ተናግረዋል። አቶ ሁሴን አልከኖ በበኩላቸው በርካታ የሞያሌ ኖራዎች የሞያሌ 02 ቀበሌ አስተዳዳሪን ጸጥታ ኃላፊ የነበሩት አቶ አብዱ ባሪዮ ፍትህ እንዲረጋገጥላቸው ጠይቀዋል። በኬንያ በኩል የወጡ መረጃዎች ደግሞ የኢትዮጵያ ጸጥታ ኃይሎች ድንበር በመሻገር 2 ኪሎ ሜትር አልፎ በመግባት ሴሲ በተባለ ቦታ ጥቃት ፈጽሟል ሲሉ ከሰዋል። በዚህም ለ2 ሰዓት የቆየ ተኩስ ልውውጥ መደረጉና በኬንያ በኩል ህይወት የጠፋና የተጎዳ ሰው እንደሌለ ለማወቅ ተችሏል። በመቀጠልም ጥቃቱ በኬንያ መከላከያዎች ቁጥጥር ስር መሆኑና ድንበር የተሻገሩት ኃይሎችም ወደ ኋላ መመለሳቸውን የኬንያ ሚዲያዎች በትናንትናው ዕለት ዘግበዋል። የሞያሌ ከተማ አስተዳዳሪ የኢትዮጵያ የጸጥታ ኃይሎች ተኩስ አለመክፈታቸውን ያስተባበሉ ሲሆን ነገር ግን ለሟች ቤተሰቦች ድጋፍ ለማሰማት የወጡ ሰዎች ድንበር ተሻግረው ችግር እንዳይፈጠር መከላከል ችለናል ብለዋል። ከንቲባው አቶ ገልሚ ግድያውን ተከትሎ የከተማዋ ደህንነት ሁኔታ መልካም የሚባል ስለመሆኑ ገልጸው በሞያሌ በኢትዮጵያና በኬንያ በኩል ቢሆንም በሁለቱም በኩል ያለው አንድ ህዝብ በመሆኑ ግድያው በኬንያ ወገኖች ዘንድ ቢሆን ድንጋጤ እንደፈጠረ ነው የተናገሩት። ወደ መጨረሻ ጉዳያችን እናምራ። የኬንያው ፕሬዝዳንት ዊሊያም ሩቶ ለጎረቤቷ ዩጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። ኡጋንዳ በኬንያ በኩል በነዳጅ ቧንቧ፣ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን መንግስታዊ ኩባንያ ከዩጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ ስለመሆኗ የገለጹት ፕሬዝዳንት ዊሊያም ሩቶ ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርቡ እስከ ካምፓላ እንደምትዘረጋ ይፋ አድርገዋል። ዊሊያም ሩቶ ለኡጋንዳ ይህን ማረጋገጫ የሰጡት ፕሬዝዳንት ዮዌሪ ሙሴቬኒ ዩጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ከተናገሩ ከጥቂት ቀናት በኋላ ነው። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ያደመጣችሁትን ይመስላል። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።